ኤርምያስንም ወሰዱት። በግዞት ቤትም አደባባይ ወደ ነበረው ወደ ንጉሡ ልጅ ወደ መልክያ ጉድጓድ ውስጥ ጣሉት። ኤርምያስንም በገመድ አወረዱት። በጉድጓዱም ውስጥ ጭቃ እንጂ ውሃ አልነበረበትም። ኤርምያስም ወደ ጭቃው ውስጥ ገባ። በንጉሡም ቤት የነበረው ጃንደረባ ኢትዮጵያዊው አቤሜሌክ ኤርምያስን በጉድጓዱ ውስጥ እንደጣሉት ሰማ። ንጉሡም በምንያም በር ተቀምጦ ነበር። አቤሜሌክም ከንጉሡ ቤት ወጥቶ ለንጉሡ እንዲህ ብሎ ነገረው። ጌታዬ ንጉሥ ሆይ፣ እነዚህ ሰዎች ነቢዩን ኤርምያስን በጉድጓድ ውስጥ በመጣላቸው በእርሱ ላይ ባደረጉት ሁሉ ክፉ አድርገዋል። በከተማይቱም ውስጥ እንጀራ ስለሌለ በዚያ በራብ ይሞታል። ንጉሡም ኢትዮጵያዊውን አቤሜሌክን ከአንተ ጋር 30 ሰዎች ከዚህ ውሰድ፣ ነቢዩ ኤርምያስንም ሳይሞት ከጉድጓድ አውጣው ብሎ አዘዘው። አቤሜሌክም ከእርሱ ጋር ሰዎችን ይዞ ሄደ። ከቤተ መዛግብቱም በታች ወደ ነበረው ወደ ንጉሡ ቤት ገባ። ከዚያም እላቂ ጨርቅና አሮጌ ገመድ ወሰደ። ወደ ኤርምያስም ወደ ጉድጓዱ ውስጥ በገመድ አወረደው። ኢትዮጵያዊም አቤሜሌክ ኤርምያስን እነዚህን ጨርቆች በብብትህ ከገመዱ በታች አድርግ አለው። ኤርምያስም እንዲሁ አደረገ። ኤርምያስንም በገመዱ ጎትቶት ከጉድጓዱም አወጡት። ኤርምያስም በግዞት ቤት አደባባይ ተቀመጠ። ለአቤሜሌክ የተሰጠ ተስፋ። በግዞት ቤቱ አደባባይም ታስሮ ሳለ የእግዚአብሔር ቃል እንዲህ ሲል ወደ ኤርምያስ መጣ። ሂድ፣ ለኢትዮጵያዊው ለአቤሜሌክ እንዲህ በለው፣ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ለበጎነት ሳይሆን ለክፋት ቃሌን በዚህች ከተማ ላይ አመጣለሁ። በዚያም ቀን በፊትህ ይፈጸማል። በዚያም ቀን አድንሃለሁ ይላል እግዚአብሔር። ከፊታቸውም የተነሳ በምትፈራቸው ሰዎች እጅ አልሰጥህም። ፈጽሜ አድንሃለሁ፣ ሰውነትህንም እንደ ምርኮ ትሆንልሃለች እንጂ በሰይፍ አትወድቅም፣ በእኔ ታምናሃልና ይላል እግዚአብሔር። ያን ጊዜም ኤርምያስና ባሮክ የዚህ ነገር ምልክት በእውነት እንደተገኘ ዛሬ አወቅን ብለው አለቀሱ። ኤርምያስም እግዚአብሔርን አንዲት ነገር እስክለምነው ድረስ ከተማዋን ሁሉ እንዳታጠፉ እለምናችኋለሁ ብሎ መላእክትን ማለዳቸው። ጌታም ከወዳጄ ከኤርምያስ ጋር እስክነጋገር ድረስ ከተማይቱን አታጥፋ ብሎ ለመላእክት ነገራቸው። ኤርምያስም ያን ጊዜ ጌታዬ ሆይ እለምንሃለሁ፣ ከአንተ ጋር እናገር ዘንድ እዘዘኝ ብሎ ተናገረ። ጌታም ወዳጄ ኤርምያስ ሆይ የምትወደውን ተናገር አለው። ኤርምያስም እንዲህ አለው፣ አቤቱ ጌታዬ፣ እችን ከተማ በጠላቷ እጅ አሳልፈህ እንደምትሰጣት የባቢሎንም ሕዝብ እንደሚይዟት እነሆ ዛሬ አወቅሁ። ተሰውረን ስለምናገለግልባቸው ንዋያተ ቅድሳት ምን እናደርግ ዘንድ ትወዳለህን? በላያቸውስ ምን እናደርግ ዘንድ ትወዳለህ? ጌታም አለው፣ እርሱን ወስደህ ለምድር አደራ ስጣት። አንቺ ምድር በውኆች ላይ የፈጠረሽ በሰባቱም ማኅተም የታተምሽ የፈጣሪሽ የእግዚአብሔርን ቃል ሰምተሽ ጌጥሽን ተቀበይ፣ ተወዳጁም እስኪመጣ ድረስ ገንዘብሽን ጠብቂ በላት። ኤርምያስም እንዲህ ሲል ተናገረ። ጌታዬ ሆይ እለምንሃለሁ፣ ሕዝቡን ብዙ ዘመን ለጠበቃቸው እኔን ባሪያህ ኤርምያስንም ከአገሩ ሰው ሁሉ ይልቅ ለጠበቀኝ ለኢትዮጵያዊው ለአቤሜሌክ የማደርገውን ግለጥልኝ። እርሱ ከረግረግ ጉድጓድ አወጣኝ፣ እንዳያዝን የከተማዋን ጥፋት ያይ ዘንድ አልወደለትም። ጌታም ለኤርምያስ እንዲህ አለው፣ ወደ አግሪጶስ ወይም ቦታ በዚያ ተራራ ጎዳና አቤሜሌክን ላከው። ሕዝቡን ወደ አገራቸው እስክመልሳቸው ድረስ እኔ እሰውረዋለሁ። አንተም ኤርምያስ ወደ ባቢሎን አገር እስክትደርስ ድረስ ከሕዝቡ ጋር ወደ ግብፅ ሂድ፣ ወደ አገራቸውም እስክመልሳቸው ድረስ ስታስተምራቸው ኑር። ባሮክን ግን በዚያ በኢየሩሳሌም ተወው። ጌታም ይህን ሁሉ ነገር ለኤርምያስ ነግሮት ከኤርምያስ ዘንድ ወደ ሰማይ አልፎ ወጣ። ባሮክና ኤርምያስም ወደ ቤተ መቅደስ ገቡ። የሚያገለግሉበትንም ዕቃ ሁሉ ጌታ እንዳዘዛቸው ለምድር ሰጧት። ምድርም ያን ጊዜ ተቀብላ ዋጠችው። ሁለቱም ሁሉ ተቀምጠው አለቀሱ። በማግስቱም በነጋ ጊዜ ኤርምያስ አቤሜሌክን ሙዳዬን ይዘህ ወደ አግሪጶስ የወይን ቦታ በተራራው ጎዳና ሂድ፣ የእግዚአብሔር ረድኤት ጌትነቱን በአንተ ራስ አድሯልና ለታመመ ወገኖች ጥቂት በለስን አምጣ ብሎ ላከው። እርሱም እንዳዘዘው ሄደ። በማግስቱም በነጋ ጊዜ የከለዳውያን ሰራዊት የከተማይቱን ከበቧት። ታላቁም መልአክ መለከቱን ነፋ። እርሱም የከለዳውያን ሰራዊት ግቡ፣ እነሆ በሮቹ ይከፈቱላችኋል አለ።
ያን ጊዜም ንጉሡ ከሰራዊት ጋር ገብቶ ሕዝቡን ሁሉ ማረከ። ያን ጊዜም ኤርምያስ የቤተ መቅደሱን መክፈቻ ይዞ ከከተማ ወደ ውጭ ወጣ። ይህንንም መክፈቻ ፀሐይ የእግዚአብሔር ቤት መክፈቻ ተቀበል ብሎ በፀሐይ ፊት ጣለው። ኃጢአታችንን እኛ እየተንከባከብናት ስለተገኘን ከተወለድን ጀምሮ እርሱን ለመጠበቅ አይገባንምና እግዚአብሔር የእርሱን ነገር እስከሚነግርህ እስከ ብዙ ዘመን ድረስ ጠብቀው አለው። ኤርምያስም ለወገኖቹ ሲያለቅስ እያዳፋ ወጡት። ከሕዝቡም ጋር እስከ ባቢሎን ድረስ ወሰዱት። ባሮክ ግን አመድ ዘግኖ በራሱ ላይ ነሰነሰ፣ ተቀምጦም አለቀሰ። ይህንንም ሙሾ አሞሸ፣ እንዲህም አለ፣ ስለተወደደ ስለ ሕዝቡ ኃጢአት ነው እንጂ ኢየሩሳሌም ስለምን ጠፋች? ኃጥአን እንዳይታበዩ የአምላክንም ከተማ በኃይላችን መያዝ ተቻለን እንዳይሉ በሕዝቡ ኃጢአትና በእኛ ኃጢአት በጠላቶቿ እጅ ወደቀች እንጂ በእነርሱ ኃይል አይደለም። በእኛ ኃጢአት ለእናንተ ተሰጣችሁ እንጂ ይችን ከተማ መያዝ የተቻላችሁ በእናንተ ጽናት አይደለም። አምላካችንም ያዝንልናል፣ ወደ ሀገራችንም ይመልሰናል። ለእናንተ ግን ድህነት የላችሁም፣ ከዚህ ዓለም ተለይተው ሄደዋልና የዚህችንም ከተማ ጥፋት አላዩምና አባቶቻችን አብርሃምና ይስሐቅ ያዕቆብም ብፁዓን ናቸው። ይህንንም ከተናገረ በኋላ እያለቀሰ ወጣ። ኢየሩሳሌም ሆይ ስለ አንቺ ሐዘንን አዝናለሁ አለ። ከከተማውም ወጥቶ በመቃብር ቤት አደረ። መላእክትም እየመጡ ሁሉን ይነግሩት ነበር። አቤሜሌክም ኤርምያስ ከላከው ቦታ በቀትር ጊዜ በለሱን አመጣ። ጽፍቅ ያለች ዱርንም አገኘ። ጥቂትም ያርፍ ዘንድ በጥላዋ ስር ተቀመጠ። በለስ ያለባትንም ሙዳይ ተንተርሶ 66 ዓመት ተኛ፣ ከመኝታውም አልነቃም። ከዚያም ዘመን በኋላ ከመኝታው ነቅቶ ተነሳ። ገና ራሴን ይከብደኛልና እንቅልፌንም አልጨረስኩምና ዳግመኛ ጥቂት ልተኛ አለ። ያንም የበለሱን ሙዳይ ከፈተ። በለሶቹም አዲስ ሆነው ወተታቸውም ሲፈስ አገኘ። ራሱንም ከብዶት ነበርና እንቅልፉንም አልጨረሰምና ይተኛ ዘንድ ወደደ። እንዲህም አለ፣ ተመልሼ እንዳልተኛ እንዳልዘገይም እፈራለሁ። አባቴ ኤርምያስ ተግቶ በጠዋት ልኮኛልና እንዳይቆጣኝ እፈራለሁ። ሙቀት ሆኗልና በሁሉም የሚተውበት ጊዜ የለምና አሁን ተነስቼ እሄዳለሁ። ተነስቶም የበለሱን ሙዳይ ይዞ ወደ ኢየሩሳሌም ከተማ ገባ። ከተማውንም ቤቱን አላወቀውም፣ ጽኑ ድንጋጤ መጥቶባታልና አቤቱ አንተ የተመሰገንህ ነህ አለ። እንዲሁም አለ፣ ይህች ከተማ ኢየሩሳሌም አይደለችምን? በተራራው ጎዳና መጥቻለሁና ራሴንም ከብዶኛልና እንቅልፌንም አልጨረስኩምና አእምሮዬን ዘንግቼ ምናልባት ተስቶኝ ይሆን? ከተማይቱ ባዕድ እንደሆነችብኝ በኤርምያስ ዘንድ ይህን ነገር እንዴት አድርጌ እናገራለሁ? ኢየሩሳሌምም እንደሆነች በከተማው ያለውን ምልክት ሁሉ ፈለገ። ዳግመኛም ወደ ከተማ ተመለሰ፣ የሚያውቀውም እንዳለ ፈለገ፣ ነገር ግን አላገኘም። ታላቅ ድንጋጤ በእኔ መጥቶብኛልና አቤቱ አንተ የተመሰገንህ ነህ አለ። ሁለተኛም ከከተማ ርቆ ወጣ፣ እያዘነም ተቀመጠ። ሲሄድም አያውቅም ነበር። የበለሱንም ሙዳይ አኖረ። ይህን ድንቁርና እግዚአብሔር ከእኔ እስኪያርቅልኝ ድረስ በዚህ እቀመጣለሁ አለ። ከዚህ በኋላ ተቀምጦ ሳለ አንድ ሽማግሌ ሰው ከምድረ በዳ ሲመለስ አየ። አቤሜሌክም እንዲህ አለ፣ አንተ ሽማግሌ ይህች ከተማ ማን ናት ሲል ጠየቀ። ያም ሽማግሌ ኢየሩሳሌም ናት አለው። ያገኘሁት ሰው የለምና የእግዚአብሔር ካህን ኤርምያስ ወዴት አለ? ሌዋዊው ባሮክና የከተማው ሕዝብስ ሁሉ ወዴት አሉ? አለው። ሽማግሌውም እንዲህ አለው፣ አንተ ከዚች ከተማ አይደለህምን? ይህን ያህል ዘመን ኖረህ የእርሱን ነገር ትጠይቅ ዘንድ ኤርምያስን ዛሬ ማን አሰበው? ተማርኮ በባቢሎን ንጉሥ በናቡከደነጾር እጅ ተሰጥቷልና እስራኤልንም ያስተምር ዘንድ ወደ ባቢሎን ሄዷልና ኤርምያስስ ከሕዝቡ ጋር በባቢሎን አለ። አቤሜሌክም ያን ጊዜ ከዚያን ከሽማግሌ ይህንን ቃል ሰማ። አቤሜሌክም እንዲህ አለው፣ ሰውን ይልቁንም ሽማግሌውን ሰው ሊንቁት አይገባም እንጂ አንተ ሽማግሌ ሰው ባትሆን በሰደብሁህ ነበር፣ በአንተም በዘበትሁብህ ነበር። ያም ባይሆን አእምሮውን ያጣ ሽማግሌ ብዬ በሰደብሁህ ነበር። ሕዝቡ ተማርከው ወደ ባቢሎን ሄዱ ስለምትለውስ ነገር የሰማይ ሻሻቴ እንኳ በእነርሱ ላይ ቢወርድ ወደ ባቢሎን ተማርከው ይሄዱ ዘንድ ጊዜው አይደለም። አንተ ግን ተማርከው ወደ ባቢሎን ሄዱ ትላለህ። በሕዝቡ ዘንድ ላሉ ለበሽተኞች እንሰጥ ዘንድ አባቴ ኤርምያስ እኔን እንደላከኝ ጥቂት በለስ ስላመጣ ወደ አግሪጳስ ወይን ቦታ ሄዱ። ሄጀም ከዚያ ደረስኩ።
ያዘዘኝንም ይዤ ተመለስኩ። ሲሄድም አንዲት ዛፍ አገኘሁ። የቀትር ጊዜ ነበርና በበታቿ አርፍ ዘንድ ተቀመጥኩ። ከዚያም የበለሱን ሙዳይ ተንተርሼ ተኛሁ። ከእንቅልፌም በነቃሁ ጊዜ የዘገየሁ መሰለኝ። የበለሱንም ሙዳይ ከፍቼ አየሁ። መርጬ እንደለቀምኳቸው ወተቱ ሲፈስ አገኘሁት። እነሆ አንተ ሕዝቡ ተማርከው ወደ ባቢሎን ሄዱ ትላለህ። እነሆ በለሱ እንዳልጠወለገ እይ ብሎ የበለሱን ሙዳይ ከፍቶ አሳየው። ሽማግሌውም በለሱ አዲስ እንደሆነ ወተቱም እንደሚፈስ አየ። ያን ጊዜም ሽማግሌው አደነቀ። አቤሜሌክንም እንዲህ አለው፣ ልጄ አንተ ደግ ሰው ነህ። ፈጣሪ የዚህችን ከተማ ጥፋት ሊያሳይህ አልወደደምና አምላክ ለአንተ መረጋጋትን አምጥቶ አድኖሃል። እነሆ ሕዝቡ ወደ ባቢሎን ተማርከው ከሄዱ ዛሬ 66 ዓመት ሆነ። ልጄ ፈጽመህ ልትወቅስ ከወደድህ ዘሮቿ እንደበቀሉ እንደ እርሻዎች ፈጽመህ ተመልከት። የበለስም ጊዜው አይደለም። ያን ጊዜም አቤሜሌክ የዚህን ሁሉ ጊዜ እንዳልሆነ ያወቀ። ቃሉንም አሰምቶ የሰማይና የምድር አምላክ በሀገሩ ላይ ያሉ የጻድቃን ነፍሳት ዕረፍታቸው የሆንህ ጌታዬና አምላኬ ሆይ አመሰግንሃለሁ አለ። ሽማግሌውንም ይህ ወር ምንድን ነው አለው። እርሱም የኔሳን ወር 12ኛ ቀን ይኸውም ሚያዝያ ነው አለው። ከዚህም በኋላ አቤሜሌክ ለዚህ ሽማግሌ ከበለሶቹ ሰጠው። እርሱም አምላክ ወደ ሰማያዊት ሀገር ወደ ኢየሩሳሌም ይምራህ አለው። አቤሜሌክም ተነስቶ ከከተማ ወደ ውጪ ከወጣ በኋላ ወደ እግዚአብሔር ጸለየ። እነሆም መልአክ መጥቶ ወደ ባሮክ መራው። በመቃብር ቤትም ተቀምጦ አገኘው። ሰላምታም በተሰጣጡ ጊዜ እርስ በርሳቸው ተለቃቅሰው ተሳሳሙ። በሙዳዩም ውስጥ በለሱን አይቶ ዓይኖቹን ወደ ሰማይ አቀና፣ እንዲህም ብሎ ጸለየ። ለወዳጆቹ ለጻድቃን ዋጋቸውን የሚሰጣቸው አምላክ ገናና ነው። ነፍሴ ሆይ ተዘጋጂ፣ ለቅዱስ ማደሪያሽ ለሥጋ ይህንን እየነገርሽ ደስ ይበልሽ፣ ለቅሶሽም ወደ ደስታ ይመልስልሻል። ከዚያም በኋላ የታመነው ይመጣል፣ ወደ ሬሳሽም ይመልስሻል። ድንግል ወደ ሆነው ወደ ሃይማኖትሽም ተመልከች። እንደምትነሽም ወደ እነዚህ በለሶች ተመልከች። ከተለቀሙ 66 ዓመት ነው። አልደረቁም አልተሉምም። ነገር ግን ወተታቸው እስከ ዛሬ ገና ይፈሳል። ኃጢአት የለብሽምና የበለሱን ሙዳይ ከጠበቀ ከእውነተኛው መልአክ ዘንድ የታዘዝሽውን ትእዛዝ ጠብቀሻልና ሥጋዬ ባንቺ እንዲህ ያደርጋል፣ እርሱም ዳግመኛ በኃይሉ ይጠብቅሻል። ባሮክም እንዲህ ብሎ ከጸለየ በኋላ አቤሜሌክ መለሰ፣ እኔን የሰወረ እግዚአብሔር ለኤርምያስ ወደ ባቢሎን የምጽፋቸውን ቃሎች ይገልጥልን ዘንድ ዳግመኛ ተነስተህ ጸልይ አለው። ባሮክም ጸለየ፣ እንዲህም አለ፣ ኃያል አምላክ ብርሃንም ከአፍህ የሚወጣ ጌታ ሆይ እለምንህ ዘንድ እወዳለሁ፣ ለቸርነትህም እገዛለሁ። ስምህም ገናና ነው፣ እርሱንም መርምሮ ማወቅ የሚቻለው የለም። በልቦናዬ ፈቃድህን ለማድረግ በደግነት የታወቅኩ ሆን ዘንድ ለአገልጋይህ ለኤርምያስም ወደ ባቢሎን ጽፌ እልክ ዘንድ የኔን የባሪያህን ልመና ስማ። ይህንንም ሲጸልይ መልአኩ መጥቶ ለባሮክ እንዲህ አለው፣ ብሩህ ነገርን የምትመክር ባሮክ ሆይ አንተ ወደ ኤርምያስ ትልክ ዘንድ ማንን እልካለሁ ብለህ አታስብ። ነገ ፀሐይ ሲወጣ ንስር ወደ አንተ ይመጣል። ወደ ኤርምያስም የምትልከውን ነገር አንተ መርምር፣ በመጽሐፍም ጻፍ። የእስራኤልን ልጆች እንዲህ በላቸው፣ በእናንተ ዘንድ እንግዳ ሰው ቢኖር እስከ 15 ቀን ድረስ ከእናንተ ይለይ። ከዚህም በኋላ ወደ ሀገራችሁ አገባችኋለሁ ይላል እግዚአብሔር። እስከ 15 ቀንም ድረስ ከባቢሎን ያልተለየ ሰው ቢኖር ኤርምያስ ወደ ከተማ ገብቶ በባቢሎን ያሉ እስራኤልን ይዝለፋቸው ይላል እግዚአብሔር። ይህንንም ከተናገረ በኋላ መልአኩ ከባሮክ ዘንድ ሄደ። ባሮክም እስከ አደባባዩ ድረስ ሸኘው። ወረቀትና ጥቁር ቀለምም አወጣ። የእግዚአብሔር አገልጋዩ ባሮክ እንዲህ ብሎ ደብዳቤ ጻፈ። ስለ ስድባችንና ስለ ጥፋታችን ያዘነን ሆነን እንወጣ ዘንድ ፈጣሪያችንን አልተወንምና ወደ ባቢሎን ለተማረከው ለኤርምያስ ደስታና ሐሴት ይሁን። ስለዚህ ነገር ጌታችን እንባችንን አይቶ አዘነልን። አስቀድሞ ለአባቶቻችን ለአብርሃምና ለይስሐቅ ለያዕቆብም ያጸናውን ቃል ኪዳን አሰበ። መልአኩንም ወደ እኔ ልኮ ወደ አንተ የላኩብህን ነገሮች ነገረኝ። ከግብፅ ምድርና ከእሳት ቤቶች ያወጣን የእስራኤል አምላክ እግዚአብሔር ያደረጋቸው ነገሮች እኒህ ናቸው። ልቦናችሁን ከፍ ከፍ አደረጋችሁ፣
በፊቱም አንገታችሁን አደነደናችሁ እንጂ ሕጉን ሁሉ አልጠበቃችሁምና እግዚአብሔር ከወዳጄ ከኤርምያስ አፍ ቃሌን አልሰማችሁም ብሎአልና ለባቢሎን አገዛዝ አሳልፎ ሰጣችሁ። ቃሌን የሰሙ ሰዎችን ግን ከባቢሎን አወጣቸዋለሁ። ከባቢሎንም ወጥተው በኢየሩሳሌም እንግዳ አይሆኑም። መንገዳቸውንም ልታውቅባቸው ብትወድ በዮርዳኖስ ውሃ ፈትናቸው። የዚህን ደብዳቤ ምልክት ያልሰማ ሰው ግን የበለጠ ምልክት ማኅተም አለ። ባሮክም እንዲህ ጽፎ ከመቃብር ቤት ወጣ። ንስሩም ሃይማኖትን የምታስተምር ባሮክ ሆይ ቸር አለህን? አለው። ባሮክም ከሰማያዊ አፍ ሁሉ የተመረጥህ ነህና በዓይኖችህ ብርሃን የታወቅህ ነህና ትናገራለህ። አሁንም በዚህ ምን ልታደርግ መጣህ? ንገረኝ አለው። ንስሩም የወደድኸውን ሁሉ ልትልከኝ ወደዚህ መጣሁ አለው። ባሮክም እነዚህን ነገሮች ለኤርምያስ ወደ ባቢሎን ማድረስ ትችላለህን? አለው። ንስሩም ስለዚህ ተላኩ አለ። ባሮክም ደብዳቤውን ያዘ። ከዛ አቤሜሌክ ከሰጠው ከበለሱ ሙዳይም 15ቱን በለስ አምጥቶ በንስሩ አንገት አሰረ። የአዕዋፍ ሁሉ ንጉሣቸው ንስር ሆይ በሰላምና በደህና ሂደህ ወሬያቸውን አምጣልን እልሃለሁ አለው። ኖኅ የላከውን ዳግመኛም ወደ እርሱ መመለስን እምቢ ያለውን ቁራ አትምሰለው። ነገር ግን ለኖኅ ቃሏን 3 ጊዜ የመለሰች ርግብን ምሰላት። እንደዚሁም ሁሉ ለአንተ በጎ ነገር ይሆንህ ዘንድ እኒህን ያማሩ ነገሮች ለኤርምያስና ከእርሱ ጋር ላሉ እስራኤል ውሰድ። አምላክ ለመረጣቸው ወገኖች ይህንን ደስታ ንገራቸው። አዕዋፍም ሁሉ ቢከቡህ ይገሉህም ዘንድ ወደው የጽድቅ ጠላቶች ሁሉ ቢከቡህ ስለ እውነት ቀድመሃቸው ሂድ። ጌታም ኃይልን ይሰጥሃል። የተወረወረ ፍላጻ ቀንቶ እንዲሄድ አንተም በፈጣሪ ኃይል ቀንተህ ሂድ እንጂ ወደ ቀኝም ወደ ግራም አትበል አለው። ባሮክም ይህን ከተናገረ በኋላ ንስሩ ደብዳቤውን ይዞ በረረ። ወደ ባቢሎንም ሄዶ በምድረ በዳ ባለው ቦታ ከከተማ ውጪ ባለ ዛፍ ላይ አረፈ። ኤርምያስ እስኪያልፍ ድረስ ሌሎችም ወገኖች እስኪያልፉ ድረስ በዚያው ቆየ። ኤርምያስም ናቡከደነጾርን ከወገኖቼ የሞተውን የምቀብርበት ቦታ ስጠኝ ብሎ ለምኗልና እርሱም ሰጥቶታልና ሕዝቡ የሞተውን ሰው ሊቀብሩ በዚያ በኩል አለፉ። ለሞተውም ሰው እያለቀሱ ሲሄዱ ከንስሩ ፊት ደረሱ። ንስሩም በዚያ ቦታ ሆኖ በታላቅ ቃል አሰምቶ ጮኸ። አምላክ የመረጠህ ኤርምያስ ሆይ ለአንተ እነግርሃለሁ፣ ሄደህ ሕዝቡን ሁሉ ሰብስባቸው፣ እኔ ያመጣሁትን መልካም የምሥራች እስኪሰሙ ድረስ ወደዚህ ይምጡ አለው። ኤርምያስም ይህንን ሰምቶ እግዚአብሔርን አመሰገነው። ያን ጊዜም ሕዝቡን ሁሉ ሚስቶቻቸውንም ልጆቻቸውንም ሰበሰበ። እነርሱም ንስሩ ወዳለበት ደረሱ። ንስሩም ሬሳው ወዳለበት ወርዶ ረገጠው፣ ሙቱም ተነሣ። ይህንንም ያደረገ ስለተደረገላቸው ተአምራት ሕዝቡ ሁሉ ያምኑና ያደንቁ ዘንድ ነው። እነርሱም ከሙሴ ጋር በምድረ በዳ ሳሉ ለአባቶቻችን የታያቸው አምላካችን እነሆ ይህ ነው፣ ዛሬም በታላቅ ንስር አምሳል ለእኛ የታየን እርሱ ነው አሉ። ንስሩም ኤርምያስን እንዲህ አለው፣ መጥተህ ይህንን ደብዳቤ ከፍተህ ለሕዝቡ አንብብላቸው። እርሱም ለሕዝቡ አነበበላቸው። ሕዝቡም በሰሙ ጊዜ ሁሉም አንድ ሆነው አለቀሱ፣ በራሳቸውም ላይ አመድ ነሰነሱ። ኤርምያስንም ወደ ሀገራችን እንገባ ዘንድ ምን እናድርግ ንገረን አሉት። ኤርምያስም ተነስቶ በደብዳቤ የሰማችሁትን ሁሉ እንደዚህ አድርጉ፣ ወደ ሀገራችሁም ይመልሳችኋል አላቸው። ኤርምያስም ለባሮክ እንዲህ ብሎ ደብዳቤ ጻፈ። ልጄ ወዳጄ በኃጢአተኛ ንጉሥ ትእዛዝ እስክንወጣ ድረስ ይቅር ይለን ዘንድ ወደ ጎዳናችንም ይመራን ዘንድ ለአምላካችን እየተገዛህ ስለ እኛ መጸለይን ቸል አትበል። አንተ ግን ወደ ባቢሎን ተማርከው ከመጡ ወገኖች ጋር ልትመጣ ባልተውህ በአምላክ ፊት ባለሟልነትን አገኘ። አንድ ልጅ እንዳለው አባት ልጁም ይፈረድበት ዘንድ እንደተሰጠ የሚያረጋጉት በአባቱ ዘንድ ያሉት ሰዎችም አባቱ በሐዘን ሲጎሳቆል እንዳያዩት ፊታቸውን እንደሚሸፍኑ እንደዚሁ አምላክህ አንተን ይቅር አለ። እኛም ወደዚህ ሀገር ከደረስን ጀምሮ እስከ ዛሬ ከሐዘን አላረፍንምና የሕዝቡን መከራ እንዳታይ ወደ ባቢሎን ትመጣ ዘንድ አልተውህም። ወደዚህ ሀገር ከመጣን ጀምሮ
ለ66 ዓመታት ከሐዘን አላረፍንም። ወደ ንጉሡ ወደ ናቡከደነጾርም አንጋጠው እያለቀሱ አቤቱ የሶሩት አምላክ ሆይ ይቅር በለን የሚሉ ከሕዝቡ አገኘን። እኒህ ያዘኑ ሰዎች ሌላውን አምላክ ሲጠሩ ይቅር በለንም ሲሉ ይህንን ነገር በሰማው ጊዜ አዝኛ አለቀስኩ። ዳግመኛም እኔ ሳንማረክ በኢየሩሳሌም ያደረግነውን በዓል አሰብሁ። ይህንንም አስቤ እየተጨነቅኩና እያለቀስኩ ወደ ቤቴ መለስ ነበር። አሁንም ከፋርስ አገር እንዲወጡ ቃሌን ይሰሙ ዘንድ ካፌ የወጣውንም ነገር ይቀበሉ ዘንድ ስለ ወገኖቻችን አቤሜሌክና አንተ ባላችሁበት ቦታ ፈጣሪያችንን ለምኑ። አሁንም በምንኖርበት ዘመን ሁሉ ፈጣሪያችሁ በጽዮን ከሚመሰገንበት ምስጋና ወገን አዲስ ምስጋና ንገሩን ብለው ያዙን ብዬ ነግርሃለሁ። እኛም በባዕድ አገር ሳለን እንደምን እንዘምርላችኋለን አልናቸው። ኤርምያስም እንደዚሁ አድርጎ ጽፎ ደብዳቤውን በንስሩ አንገት አስሮ በሰላም ሂድ፣ ጌታም አንተን ይጎብኝህ አለው። ንስሩም ደብዳቤውን ይዞ በሮ ሄደ። ደብዳቤውንም ወደ ባሮክ አደረሰ። ባሮክም ደብዳቤውን ከፍቶ አነበበው። የሕዝቡንም ሐዘንና መከራ በሰማ ጊዜ አለቀሰ። ኤርምያስ ግን ያን በለስ ተቀብሎ በሕዝቡ ዘንድ ላሉ በሽተኞች ሰጣቸው። የባቢሎንንም አሕዛብ ርኩሰት እንዳይሰሩ እያስተማራቸው ተቀመጠ። እግዚአብሔርም ሕዝቡን ከባቢሎን የሚያወጣበት ቀን በደረሰች ጊዜ ጌታ ኤርምያስን እንዲህ አለው፣ አንተ ተነስ፣ ወገኖችህም ይነሱ፣ ወደ ዮርዳኖስም ኑ፣ ለሕዝቡም የባቢሎንን ሕዝብ ሥራ ይተው ዘንድ ጌታ ይወዳል በላቸው። ከእናንተ ሴቶችን ያገባ ወንድን፣ ወንዶቹን ያገቡ ሴቶችም ፈትናቸው። ቃልህን የሰሙ ሰዎችን ወደ ኢየሩሳሌም መልሳቸው፣ ያልሰሙህን ሰዎች ግን ወደ እርሷ ይገቡ ዘንድ አትተዋቸው። ኤርምያስም እንዲሁ ይህንን ሁሉ አነበነበላቸው። ሊፈትናቸውም ወደ ዮርዳኖስ አመጣቸው። ጌታም ያላቸውን ይህን ነገር ሲነግራቸው ያገቡ ሰዎች ተለያዩ፣ ሊፋቱም አልወደዱም፣ ኤርምያስንም አልሰሙትም። ሚስቶቻችንን ለዘላለሙ አንተውም፣ ከእኛ ጋር ወደ አገራችን እንወስዳቸዋለን ያሉ ሰዎችም ነበሩ። ከዮርዳኖስም ተሻግረው ወደ ኢየሩሳሌም ደረሱ። ኤርምያስና ባሮክ አቤሜሌክም ከባቢሎን ሴት ያገባ ሰው ሁሉ ወደ አገራችን አይገባም ብለው ተነሱ። ሚስት ያገቡ ሰዎችም ባልንጀሮቻቸውን ተነሱ፣ ወደ ባቢሎን እንመለስ አሏቸው። ወደ ባቢሎንም ተመልሰው ሄዱ። የባቢሎንም ሰዎች ባዩአቸው ጊዜ ሊቀበሏቸው ወጡ። እናንተ አስቀድማችሁ እኛን ጠልታችሁናልና ከእኛ ተሰውራችሁ ወጣችሁ ብለው ወደ ባቢሎን ይገቡ ዘንድ አልተዋቸውምም። ከእኛ ተሰውራችሁ ስለወጣችሁ እናንተንና ሴት ልጆቻችሁን እንዳንቀበላችሁ በአምላካችን ስም ምለናልና ስለዚህ ነገር በደላችሁ ወደ ሀገራችንም አትግቡ አሏቸው። እንደዚያም ያለውን ቃል ሰምተው ወደ ኢየሩሳሌም ተመለሱ። በኢየሩሳሌምም አውራጃ ከተማ አቀኑ። ያንም ከተማ ሰማርያ አሉት። ኤርምያስም ንስሐ ግቡ፣ እነሆ የጽድቅ መልአክ ይመጣል፣ ለብዙ ዘመንም ወደምትኖሩበት ቦታችሁ ይመልሳችኋል ብሎ ወደ እነርሱ ላከ። እነርሱም ደስ ብሏቸው ስለ ሕዝቡ መሥዋዕት እየሰዉ 7 ቀን ተቀመጡ። ይህም ከተደረገ በኋላ በ10ኛው ቀን ኤርምያስ ብቻውን ወጣ። ኤርምያስም እንዲህ ብሎ ጸለየ። ለሰው በጎ መዓዛ የምትሆን አንተ ቅዱስ ቅዱስ ቅዱስ፣ ወደ አንተ እስክደርስ ድረስ ዕውቀትን የምትገልጥልኝ እውነተኛ አዋቂ አንተ ነህ። ስለ ወገኖችህ ስለ እስራኤልም እለምንሃለሁ። ስለ ተወደደው ስለ ሱራፌል ምስጋና በጎ መዓዛ ስላለው ስለ ኪሩቤልም ዕጣን እለምንሃለሁ። የጽድቅ ሊቀ መላእክት ሚካኤልም በእውነት አመስጋኝ ነው፣ የሚያበራልኝ ጻድቃንም እስከ ገቡባቸው ድረስ የጽድቅ በሮችን የሚከፍትልኝ እርሱ ነው። የሁሉ ጌታ አቤቱ እለምንሃለሁ። ሁሉን የምትገዛ ጌታ አንተ ነህ። የሚታየውንና የማይታየውንም ሁሉ ፈጥረህ የጨረስክ፣ የተሰወረው ሁሉ ሳይፈጠርም ተሰውሮ የነበረው ሁሉ በአንተ ዘንድ አለ። ይህንንም ጸለየ። ጸሎቱንም ከፈጸመ በኋላ ኤርምያስ ወደ ቤተ መቅደስ ገብቶ ቆመ። ባሮክና አቤሜሌክም ከእርሱ ጋር ነበሩ። ኤርምያስም ነፍሱ ከሥጋው እንደተለየች እንደ አንድ ሰው ሆነ። ያን ጊዜም ባሮክና አቤሜሌክ ወድቀው በታላቅ ድምፅ ጮኹ፣ ወዮልን! የአምላክ ካህን አባታችን ኤርምያስ ከእኛ ተለየ አሉ።
ሕዝቡም እንዲህ ሰምተው ወደ እርሱ ሮጡ። ኤርምያስንም ወድቆ እንደ ሞተም ሆኖ አገኙትና አለቀሱ። ልብሶቻቸውንም ቀደዱ፣ በራሳቸውም ላይ ትቢያ ነሰነሱ፣ መራራ ለቅሶንም አለቀሱ። የሚቀብሩበትንም ካዘጋጁ በኋላ ደህና ነውና ነፍሱም ዳግመኛ ወደ ሥጋው ትመለሳለችና አትገንዙት የሚል ቃል መጣ። ይህንንም ቃል በሰሙ ጊዜ ዳግመኛ ነፍሱ ወደ ሥጋው እስክትመለስ ድረስ እየጠበቁት 3 ቀን በዙሪያው ተቀመጡ እንጂ አልገነዙትም። በሁሉም መካከል እንዲህ የሚል ቃል ተሰማ። በአንድ ቃል አመስግኑት፣ አምላካችንን አመስግኑት፣ ሁላችሁም የአምላክን ልጅ መሲሁን አመስግኑት። የዓለሙን ሁሉ ብርሃን የአምላክ ልጅ ኢየሱስም ይፈርድባችኋል። የማይጠፋ ብርሃን የሃይማኖትም ሕይወት ነው። ከዚህ ዘመን በኋላም ወደ ምድር ለመምጣቱ 333 የቀን ሱባኤ ይሆናል። በገነት መካከል ያለ ያልተተከለ የሕይወት ዛፍ ዛፎችን ሁሉ ፍሬ እንዲያፈሩ የደረቁትም ወደ እርሱ እንዲመጡ ያደርጋቸዋል። ፍሬ እንዲያፈሩ እንዲለመልሙና እንዲያድጉም ያደርጋቸዋል። ስር ምድሩን እንዳልያዘ ተክል ሥራቸው እንዳይደርቅ ለሰማያዊ አምላክ ግብርን እንስጥ። ቀይ መልክ ያለው ቀለምም እንደ ባዘቶ ይነጣል። የጣፈጠው ውሃ መራራ ይሆናል፣ መራራውም የጣፈጠ ይሆናል። በልጁም አንደበት ፍሬን ያፈሩ ዘንድ እግዚአብሔር በታላቅ ሐሴትና ደስታ ደሴቶችን ይመርቃቸዋል። እርሱም ራሱ ሰው ሆኖ ወደዚህ ዓለም ይመጣል። እኔ ሰው ሆኖ ያየሁት ከአባቱም ወደዚህ ዓለም የሚላከው ሰው ሆኖም ወደዚህ ዓለም የሚመጣው እርሱ አብሮአቸው ይታይ ዘንድ ይገለጥላቸውም ዘንድ 12 ሐዋርያትን ለእርሱ ይመርጣል። ወደ ደብረ ዘይትም ይሄዳል። የተራበችንም ነፍስ ሁሉ ያጠግባል። ወደዚህ ዓለም እንደሚመጣ ኤርምያስ የአምላክን ልጅ ነገር እንዲህ ተናገረ። ሕዝቡም ይህንን ነገር በሰሙ ጊዜ ኤርምያስ የአምላክን ልጅ አምላክን አየሁት ብሎ ስለተናገረው ስለዚህ ነገር ተቆጡ። እነሆም በኢሳይያስ እንዳደረግን በእርሱም እናድርግበት ተነሱ አሉ። እኩሌቶቹ በድንጋይ ወግረን እንግደለው እንጂ አይሆንም አሉ። ባሮክና አቤሜሌክም በዚች ሞት አትግደሉት ብለው ጮኹላቸው። ባሮክና አቤሜሌክም ስለ ኤርምያስ አዘኑ። ዳግመኛም ያያቸውን የተሰወሩ ምስጢራቶችን ይነግራቸው ዘንድ አልተውትም። ኤርምያስም ያየሁትን ሁሉ እስካስተምራችሁ ድረስ እኔን መግደል አይችሉምና አታልቅሱ አላቸው። አሁንም አንዲት ድንጋይ አምጡልኝ አላቸው። እነርሱም አንዲት ድንጋይ አመጡለት። እርሱም አቆማት። የዘላለም ብርሃን ሆይ ይህችን ድንጋይ እንደ እኔ ትሆን ዘንድ አድርግልኝ አለ። ያን ጊዜም ድንጋዩ ኤርምያስን በመልክ የሚመስለው ሆነ። ኤርምያስንም መሰላቸውና ድንጋዩን በድንጋይ ይደበድቡ ጀመር። ወንጀልንም ጨረሱ። ኤርምያስ ግን ያያቸውን ምስጢራቶች ሁሉ ለባሮክና ለአቤሜሌክ ነገራቸው። ይህንንም ነግሯቸው ከጨረሰ በኋላ ምግብናውን ይፈጽም ዘንድ ወደደ። ሄዶም በሕዝቡ መካከል ቆመ። ያን ጊዜም ያ ድንጋይ እናንተ ሰነፎች የእስራኤል ልጆች ኤርምያስን መስያችሁ በድንጋይ ስለምን ትደበድቡኛላችሁ? ኤርምያስስ እነሆ በመካከላችሁ ቆሟል ብሎ ጮኸ። ኤርምያስንም ባዩት ጊዜ ብዙ ድንጋይ ይዘው ወደ እርሱ ሮጡ። እርሱም ምስክርነቱን ጨረሰ። ባሮክና አቤሜሌክም መጥተው ቀበሩት። ያንንም ድንጋይ አምጥተው በመቃብሩ አፍ እንደ መዝጊያ አድርገው አኖሩት። የኤርምያስ ረዳቱ እነሆ ይህ ድንጋይ ነው ብለው በውስጡ ጻፉ።